እኔ ካልሄድኩኝ እኔ ከዚህ ካልሄድኩኝ ቀጣይ አጽናኝ አይመጣም አለ። እሱ አጽናኝ ከነበረ ቀጣይ አጽናኝ ሆኖ የሚመጣው ማን ነው? ስለሱም ካራክተሪስቲክ እዛው ላይ እኮ መልስ አለ። ሉዘይፋ እንትን አርግለት። እፎይን በጣም እኮ እያደከማችሁ ነው እንትን ለመናገር። ይኸውልህ አሁን ዮሐንስ ወንጌል 14 ላይ ይቅርታ፣ እሺ እፎይ ትንሽ ላግዝ ብዬ ነው። ቆስጠንጢኖስ ዮሐንስ ወንጌል ምዕራፍ 14 ላይ ሄድለት። የቅድሙ ላይ በጣም ቀላል፣ እዛው መልሶ አለ። እፎይንም ማስቸገር አንተም መቸገር አይጠበቅብህም። ምን ይላል? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣቸዋል። ለዘላለም ከማን ጋር እንዲኖር ነው የሚለው ዘይፋ? ለዘላለም ከእናንተ ጋር እንዲኖር። በጣም ጥሩ። ከዛ እርሱም የተባለው ማን ነው? እዚህ ጋር ዝቅ ብሎ እርሱም የተባለው ማን ነው? የዓለም እርሱም የተባለው ማን ነው? አልገባኝ። እርሱም የሚለው ቁጥር 17 ላይ ማንን ነው? አጽናኙ። ጎበዝ፣ አጽናኙ። አሪፍ። አጽናኙ ምንድን ነው አለ ሲነግረን፣ ዓለም የማያየውና የማያውቀው ስለሆነ ይላል። ዓለም አላየውም ይላል። እሺ አሁን ይሄ ለመሐመድ አንዴ ቆይ፣ እንደዛ ካልከኝ ሰው አንተ ያልከኝን ልስማ ብዬ ነው። ለምሳሌ ይሄ ለመሐመድ ነው ካልክ መሐመድን ዓለም አይቶታል ወይስ አላየውም? አይቶታል። እሺ ይሄ ግን ዓለም አያየውም ይላል። ስለዚህ ለመሐመድ አይደለም ማለት ነው። ለመሐመድ ነው። መሐመድን ዓለም አይቶታል ወይስ አላየውም? የተጠቀምከው ሎጂክ ገባኝ እኮ ለራሱ ሎጂክ አይደለም፣ ጽሁፉን ነው እያሳየዋለሁ ከዚህ ጋር። መሐመድን ዓለም አይቶታል ወይስ አላየውም? እንደ እስልምና አስተምረው አላየውም ማለት ዓለም አይቶታል እንዴ? ኧረ ተው አንድ ነገር ምረጥ። ሽብሸባ አቋራጭ ነው። ይቅርታ አልሰማሁም። እሺ አጽናኙ ግን እዚህ ጋር የሚመጣው ግን ዓለም የማያየው ነው ይላል። ዓለም አላየውም ይላል። መሐመድ ደግሞ በዓለም ታይቷል እንደናንተ አስተምሮ። ስለዚህ እዚህ ጋር ያለው ግን ዓለም የማያየው ነው ይላል። ቀጥሎ ደግሞ ይላል መሰለ ሊቀበለው የማይቻለው የእውነት መንፈስ ነው፣ ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን ይላል። እናንተ ታውቁታላችሁ ተባለ። የምታውቁት በአይናታችሁት አይደለም፣ በውስጣችሁ ግን ነው ያለው። ምክንያቱም በአይን የሚታይ አይደለም፣ በውስጣችሁ ግን አለ አጽናኙ ይላል። መሐመድ በአይን አልታየም። ሶሪ በአይን ታይቷል አይደለ? በአይን ሳይታይ በውስጥ ነው የሆነው መሐመድ። ምን አልከኝ? በአይን ሳይታይ ነው በውስጥ የሆነው መሐመድ አይደለም። ይሄ ግን መንፈስ ቅዱስ ግን አጽናኙ መንፈስ ግን በአይን አይታይም፣ በውስጣችን ግን ስለሆነ እናውቃለን ይላል። ስለማን የተነገረው ይሄ? ስለ አጽናኙ። አጽናኙ ማን ነው? ጎበዝ አሁን መጣ። አጽናኙ ማን ነው? መሐመድ እንዳትለኝ። መሐመድ ነው። መሐመድ ነው። እውነቱን ነው። መሐመድ ደቀ መዝሙሩ ጊዜ ነበር። እዛው ዮሐንስ ወንጌል ምዕራፍ 16 ቁጥር 12 አንዝለል። እዚህ ጋር ለመሐመድ እዛው ክፈትልኝ። ኖ አንዴ ያቺን ብቻ ያትሽ። አሁን ደግሞ ከጠየቀኝ እንትን እሱ ነው። እሺ 16ን እንጨርስ መጀመሪያ። 16 ላይ ያለው ስለ መሐመድ አያወራም። ይሄን እንስማማ። ምክንያቱም መሐመድ ይሄን መስፈርት አያሟላም። ከዚህ መስፈርት ውጭ ነው መሐመድ። ይሄ ግን እየተነገረ ያለው ስለ መንፈስ ቅዱስ እንደሆነ ደግሞ እኔ በማስረጃ ያሳይሃለሁ። አሁን ወደ ሁለተኛ ሐሳብ ኪድ ቁጥር ስንት ላይ እናበብልን? አረ ቆይ ከዛ በፊት 16 ከመሄዱ በፊት ምዕራፍ 16 ከመሄዱ በፊት 15 ስላለ ስለ አጽናኙ እዚህ ጋር ምዕራፍ 15 ቁጥር 26 እንዲህ ብሎ ይናገራል። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ ምን አለ? አጽናኝ። ይህ አጽናኝ ምንድን ነው? እርሱ ከአብ የሚወጣ የእውነት መንፈስ ነው ይለናል አባ ሁዘይፋ። መሐመድ ከአብ የሚወጣ የእውነት መንፈስ ነው። ሲጀመር መሐመድስ ራሱ መንፈስ ይባላል እንዴ? ደግሞ የሚገርመው መሐመድ ከሆነ መሐመድ ሲመጣ የሚመሰክረው ስለማን መሆን አለበት? እፎይ ስለ ክርስቶስ ነው መስከር ያለበት። ስለኔ ይመሰክራል ይላል ቃሉ። ይኸው በስነ ስርዓት መሐመድን የላከው ደግሞ ኢየሱስ ነው። ምክንያቱም በምንድን ነው የምታውቀው? ስለ ክርስቶስ ስለሚመሰክር። እኔ ልክ ለምሳሌ ማቴዎስ ወንጌል ዮሐንስ 16 ዳሩ ግን እኔ ከአብ ዘንድ የምልክላችሁ ብሎ እዚሁ ጋር ስለተናገረ ክርስቶስ ነው የላከው መሐመድን።
መሐመድን የላከው ደግሞ አምላክ ነው ብላችሁ ስለምትሉ ስለዚህ ክርስቶስ አምላክ ነው ማለት ነው በዚህ አንፃር። ስለዚህ ይህን አጽናኝ መሐመድ ከተባለ መሐመድ ከአብ የሚወጣ መንፈስ ነው። እርሱም ደግሞ መሐመድ ስለማን ነው የሚመሰክረው? ስለ ክርስቶስ ነው የሚመሰክረው። መሐመድ ስለ አላህ ነው የሚመሰክረው ትላላችሁ። ስለዚህ ክርስቶስ አላህ ነው እያላችሁ ነው ማለት ነው። እናመሰግናለን። ከፍረሃል ሁዘይፋ። አይ ቲንክ ሻሃዳ ምናምን ካስፈለገህም በደንብ አስተውሉ። እዛ ዝም ብለው የሚቀጥፉትን ይሄ መሐመድ ነው ምናምን ብለው የሚሸውዷቸው የሚያታልሏቸው ነገር አለ። አሁን ሁዘይፋ በጣም በሚያሳዝን ሁኔታ ሸውደውታል፣ በቃ አታለውታል ኡስታዞቹ። መንፈስ ቅዱስ መሐመድ ነው ብለው ነግረውታል። እና ሁዘይፋ አይፈረድበትም። እኔ በጣም ሪስፔክት አድርጌዋለሁ። እንደውም ይህንን ሰምቶ ጥያቄውን ይዞ መምጣቱ በጣም ጎበዝ ነው። ዝም ብሎ ጭፍን ሆኖ ይሄ በቃ የመሐመድ ነው ብሎ ከመሄድ ይልቅ መጥቶ መጠየቁ በጣም ጎበዝ ሁዘይፋ። ኡስታዞቻቸው እንደዚህ ነው የሚዋሹበት። እዛ ዋሽተው አታለው እስልምናን እውነት ለማድረግ ማይለውን ይላል ብለው የሚቀጥፉት እንደዚህ እኛ ጋር ሲመጡ ይሄ አሁን እንዳልሆነ ሁዘይፋ ሲገባው ኦኬ ግራ ገባው። ኮንክሉድ አድርገው ማብራሪያ። እሺ እስካሁን አንዴ ሀሳቡ ይሄ ጠቅለልና ትቀጥላለህ። ሁለት ሶስት ደቂቃ ብቻ ስጠኝ። እሺ እስካሁን ወንድማችን ሁዘይፋ ይዞት የመጣው እኔ እንዲሁም ሁዘይፋ ቅድም እፎይ እንዳለው ጥሩ አርያ ነው፣ ምሳሌ ነው የሚሆነው። ኡስታዞች ለሚያወሹት ውሸት እየመጣችሁ ከክርስቲያኖች አንደበት ትምህርታችሁ እንዴት ነው ብላችሁ ብትሰሙት፣ የሰማችሁትን ይዛችሁ ግን ክርስቲያኖች መጽሐፋቸው እንዴት ነው የሚፈቱት፣ እንዴት ነው የሚተረጉሙት ብላችሁ ደግሞ እኛም ብትጠይቁ እውነተኛው ነገር ታገኛላችሁ እዛ ከሚዋሸው ውሸት። እስካሁን ይዞት የመጣው ጥቅስ ጠቅላላ አጽናኙ የሚመጣው ከኔ በኋላ የሚመጣው እርሱ በውስጣችሁ የሚኖረው ዓለም ያላየው የሚለው መንፈስ ቅዱስን ነው። መንፈስ ቅዱስ በስጋ ስላልተገለጠ ኢየሱስ ክርስቶስ በስጋ ተገልጧል። መንፈስ ቅዱስን በስጋ አይገለጥም። በውስጣችን ሆኖ የሚወቅሰን፣ የሚያስተምረን፣ የሚገስጸን፣ ንስሐ እንድንገባ እንድናስተውል የሚያደርገን፣ ፍሬ እንድናፈራ የሚረዳን ነው መንፈስ ቅዱስ። ልዩ ልዩ ጸጋ የሚሰጠን ነው መንፈስ ቅዱስ። አንደኛ ቆሮንቶስን ማንበብ ነው ሰው በዚህ ክፍል ላይ በሁለቱ በዮሐንስ ወንጌል ምዕራፍ 14 ምዕራፍ 16 ስናነባቸው የነበሩት ሁሉ ክርስቶስ በሚሄድበት ጊዜ አጽናኝ መንፈስ ቅዱስ ጰራቅሊጦስ ይሰጣቸዋል፣ ይወርድላቸዋል። ስለዚህ ያንን ያስተማረበት ነው። አሁን ያሳየን ክፍል ላይ ግን ስፔሲፊክሊ ክርስቶስ ምን አለ? እኔ እንግዲህ እናንተ ለአብ ያለው ሁሉ የእኔ ነው አለና ግን የእርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። ምን ማለት ነው? ኢየሱስ ክርስቶስ መንገድም ህይወትም ነው። ኦኬ፣ ክርስቶስን ማመን መከተል የእውነት መንገድ ነው፣ ህይወት ነው። መንፈስ ቅዱስ ይህን ክርስቶስን መከተላችን ያጸናልናል፣ ያበረታልናል፣ እንድናውቅ፣ እንድንረዳ፣ እንድንጸልይ ሮሜ 8:26ን ስናይ መንፈስ ደግሞ ያግዘናል ስለሚል ወደዛ ክርስቶስ ወደሰራው ቤዛነት ወደ ክርስቶስ ትምህርት መንፈስ ቅዱስ ያጸናልናል ያን ትምህርት ማለት ነው አለና ከዛ ምን አለ? ክርስቶስ የሚሰማውን ሁሉ ይናገራል እንጂ ከእርሱ አይናገርም። ምን ማለት ነው? የሚመጣውንም ሁሉ ይነግራቸዋል አለ። ምን ማለት ነው? ይሄን ቃል ክርስቶስ ራሱ እኔ ከራሴ ሳይሆን ከአባቴ ዘንድ ያለው ነግራቸዋል ይላል። ምን ማለት ነው? ከአብ የተለየ ነገር አይደለም ክርስቶስ የሚነግረን። ወልድ የሚነግረን የአብ የሆነውን ነው። ምክንያቱም የወልድ የሆነ ሁሉ የአብ ነውና። መንፈስ ቅዱስም እንደዚሁ ያንኑ አንዱን መልእክት በአብ በወልድ በመንፈስ ቅዱስ ያለችውን አንዲት ፍቃድ፣ አንዲት አገዛዝ፣ አንዲት ስልጣን፣ አንዲት እውቀት ያንኑ ደግሞ መንፈስ ቅዱስ ያጸናልና ማለት ነው። ስለዚህ ምን አለ ኢየሱስ ክርስቶስ? እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራቸዋልና። አያችሁ፣ ክርስቶስ የነገረ ነገር ያጸናንናል። ከማን ወስዶ? ከራሱ ከክርስቶስ ወስዶ። ለምን? በአብ በወልድ በመንፈስ ቅዱስ ዘንድ ያለችው ፈቃድና እውቀት አንዲት ስለሆነች፣ አብ የፈቀደውን ወልድ መንፈስ ቅዱስ ስለይፈቅድ ማለት ነው። ስለዚህ ምን አለ? ለአብ ያለው ሁሉ የእኔ ነው። ስለዚህ ለእኔ ካለኝ ወስዶ ደግሞ ይነግራችኋል አለ ማለት ነው ክርስቶስ። የአብ የሆነ ሁሉ የወልድ ነው። የአብና የወልድ የሆነ ደግሞ የመንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ከወልድ ወስዶ ይነግራቸዋል ማለት ወልድ የአብ የሆነ ሁሉ የወልድ ነው። ስለዚህ ከወልድ ወስዶ ሲናገር መንፈስ ቅዱስም በአብ በወልድ በመንፈስ ቅዱስ ዘንድ ያለችውን አንዲት ፍቃድና አንዲት እውቀት ስለ ሰዎች መዳን፣ ስለ ሰዎችን ማዳን፣ ሰዎችን በክርስቶስ መጠቅለል የመንፈስ ቅዱስን ፈቃድ እንደሆነ የሚያሳይ ክፍል ነው እንጂ ስለ መሐመድ የተነገረም አይደለም። ይሄ ክፍል ስለ መንፈስ ቅዱስ አጽናኙ ጰራቅሊጦስ ሐዋርያት ሥራ ምዕራፍ 2 ላይ እናገኘዋለን። ይሄ ተፈጽሞ ታዲያ መቼ መንፈስ ቅዱስን ተቀበሉ ሐዋርያት ቢባል
ለዚህ መልሱ መቼ ነው? የሐዋርያት ሥራ ምዕራፍ 2 ላይ በአንድ ቤት ተሰብስበው በጸሎት ተግተው ሳለ በኢየሩሳሌም በዓለ ጰራቅሊጦስ ጴንጠቆስጤ የሚባለው ቀን በዓለ ሃምሳ በደረሰ ጊዜ መንፈስ ቅዱስ በእያንዳንዱ ሐዋርያት ላይ በእሳት አምሳል ወረደ። ለእያንዳንዱ ሐዋርያትም ልሳን ወይም ቋንቋ ተሰጣቸው። በየዓለሙ ሁሉ ቋንቋ የዓለምን ቋንቋ መንፈስ ቅዱስ ገልጦላቸው የዓለሙ ሁሉ ቋንቋ በየዓለሙ ሁሉ ዞረው ወንጌልን አስተማሩ ማለት ነው። በየዓለሙ ቋንቋ ስለ ክርስቶስ አዳኝነት፣ ቤዛነት መንፈስ ቅዱስ እንዲመሰክሩ አደረጋቸው። ስለዚህ ክርስቶስ ምን አለ? ለእኔ ከሆነ ወስዶ ስለ እኔ ነግራቸዋል አለ። ማንም? መንፈስ ቅዱስም ማለት ነው። እና በሐዋርያት ሥራ ምዕራፍ 2 ላይ ይህ ወደፊት የመጣው ነገር እንደ ትንቢት የተነገረው ነገር ተፈጽሟል ማለት ነው። እግዚአብሔር ይስጥልኝ።